ጋር የተከበራችሁ የኦርቶዶክስ ተዋሕዶ አማኞች በሀገር ልጆች ያላችሁ ዛሬ የማሳያችሁ እጅጎች የሚባል ካህናተ ሰማይ ድሮ ቅዱስ ገብርኤል የነበረበት ደብር ነው ማሳያችሁ። ታሪካዊ ደብር ነው። ካህናት አባቶች አለው ከእነሱ ጋር እየተነጋገርኩ ነው። አሁን እነዚህ ደግሞ ሰዎች ዳሩ እነዚህ ከሚያደር ይህኛው በጣሊያን ጊዜ ማለት ነው። ጣሊያን በወረሮ ጊዜ እናገሩን አባቶች በገደል ታቦት እየከተቱ ከዛ ቅዳሴ ሲኖር ክርስትናም ሆነ ቁርባን ሲኖር እዚህ አራት ጽድ ነበረ። እዛ ጋ ያውና አሁን ለዜና ሲገባ ቆርጦስ ነው ስሞም አንድ ቻት አንደኛው ደግሞ ትንታለ ያለ አንደኛው ደግሞ ይሄውና እዚህ ጋር ይሄው አንደኛው እዚህ ይሄን መንበር አድርገው በነጠላ ጋርደው ይሄንን ይቀድሱና እዚህ ከቀደሱ በኋላ ደግሞ እዛው መልሰው ከታሉ መደበቂያ መሰወሪያ ዋሻ 1928 ዓመተ ምህረት ነው ጣሊያን እዚህ የገባው ማለት ነው። በዛ ነው ወረራ እዚህ እያደረጉ እየቀደሱ እንደዚህ እያደረጉ ነው አባቶቻችን ያቆዩት እስካሁን ማለት ነው። ይሄ እንደብር እንግዲህ እንደምትመለከቱት አባቶቻችን እንደነገሩን በጣሊያን በወረራ ጊዜ ታቦቱን ከዋሻ ውስጥ ተጠብቀው ለመቀደስ ሲባል ሲቀደስ ህዝበ ክርስቲያኑን ለማቁረጥ ወይም ክርስትና ለማንሳት ታያላችሁ። እችን የተቆረጠች ጽድ ትልቅ ጽድ ነው። ያልተቆረጡ ሁለት አሉ እና ያ ጽድ ይሄ ጽድ እንግዲህ ዙሪያውን ራሱ ቤተ መቅደስ ይመስላል። እነዚህ መሃል ላይ መጋረጃ አድርገው መንበር ሰርተው ከዚህ ላይ እንደሚቀድሱ እንግዲህ ይሄ ቦታ ተቀድሶበታል ማለት ነው። ቅዳሴ ጋር ደግሞ ተቀድሶበታል ይሄ ቦታ ማለት ነው። እንግዲህ እንደምታዩት አሁን ይሄ የተቆረጠ ጽድ ነው። ይሄ ግን እንግዲህ ይሄ የኖረ ነው ጽድ እንደምታዩት። ይሄ ጽድ እንግዲህ ታላቅ የሸበተ ታላቅ ጽድ ነው። እንግዲህ ከዚህ ጽድ መሃልና ከዚህ ጽድ መሃል ዙሪያውን እንደ ቤተ መቅደስ አድርገው በዚህ መሃል ላይ መንበር አስቀምጠው ይቀድሱ እንደነበረ እስከ ወደሙ ይፈተት እንደነበረ እየነገሩን ነው። እንግዲህ ይሄ ታሪክ እንዳለ ሆኖ ወደ ዋናው ቤተክርስቲያን እንውረድና ሌላውን ደግሞ ላሳያችሁ።